ለመኖር ምቹ ያልሆኑ ለእይታ የማይስቡ የነበሩ የቀደመ መልኮቿን በመቀየር በአዲስ መልክ የማልማትና ዘመናዊ አገልግሎት መስጫ ቦታዎችን በመገንባት ለመዲናዋ ነዋሪዎች እንካችሁ እያለች የቀጠለችው አዲስ አበባ በቀድሞ አጠራሩ ዶሮ ማነቂያ ተብሎ በሚጠራው አካባቢም የአድዋ የገበያ ማዕከልና የትራንስፖርት ተርሚናልን በመገንባት ለአገልግሎት ክፍት ማድረግ ችላለች። የገበያ ማዕከሉንና የትራንስፖርት ተርሚናሉን ለአገልግሎት ክፍት ያደረጉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከተማዋን እንደ ስሟ ውብና አበባ ለማድረግ ለተገባው ቃል በተግባር ማረጋገጫ ነው ብለዋል። ከተማችን አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን። ከሌሎች ሀገራት ጋራ ተወዳዳሪ የሚሆን አገልግሎት ለሕዝባችን እንሰጣለን። በመሆኑም ስማርት ከተማ አድርገን መልሰን እንገነባታለን፣ እናዘምናታለን ስንል በተግባር በተጨበጠ ስራ ምላሽ እንደምንሰጥ እርግጠኞች ነበርን። የተርሚናል፣ የትራንስፖርት መዘመን፣ የፓርኪንግ አገልግሎት በዚህ ደረጃ መገንባት፣ አጠቃላይ ከተማችን ላይ የመንገዶች ስፋት፣ መንገዶች ከጨለማነት ተላቀው በብርሃን መሞላት፣ አጠቃላይ ህዝባችንን እናገለግላለን ብለን ቃል የገባነውን በተግባር የመፈጸም አካል ነው። ፒያሳ የኮሪደር ልማት የጀመርንበት አካባቢ ነው ያሉት ከንቲባዋ አካባቢው የጋራ ታሪክ የተገነባበት የቱሪስት ስበትን የጨመሩ በርካታ መሰረተ ልማቶች እውን የሆኑበት ታሪካዊ ቦታ ማድረግ ተችሏልም ብለዋል። ማንኛውም ሰዓት ሰብሰብ ብላችሁ የተለያዩ ፕሮግራሞችን የምታደርጉበት ወይም ደግሞ ፕሮግራም የሚያደርጉ አካላት ሲኖሩ የምትታደሙበት ልክ እንደ አድዋ ፕላዛ ማለት ነው። ስለዚህ ፒያሳ አካባቢን አፍርሰን ለማንም አላዋል ነው ለህዝባችን። ፒያሳ አካባቢ ለተነሱ እነኚህ 101 የሚሆኑ የመገልገያ ስፍራዎች እንድናስረክባቸው ተደርገዋል። የአድዋ ገበያ ማዕከልና የትራንስፖርት ተርሚናል የህዝብ እንግልት የሚቀንሱና ምቹ ስርዓት ያለው የትራንስፖርት አገልግሎት የሚሰጥበት ስርዓት የተዘረጋበት መሆኑንም ነው ወይዘሮ አዳነች አቤቤ የገለጹት። ህዝባችን አብዛኛው የህዝብ ትራንስፖርት ተጠቃሚ ነው። እዚህ ቦታ ላይ አውቶቡስ ለመጠበቅ፣ ታክሲ ለመጠበቅ የነበረው ትርምስ፣ መነጠቅ፣ ቦርሳ፣ ሞባይል፣ እናቶች መጋፋት ሲያቅታቸው ሲያማርሩ ለኛ መልካም አይደለም። ያንን ማየት ጥሩ አይሆንም። ሁለተኛ በዚህ ስፍራ ላይ ፀሐይ ላይ፣ አቧራ ላይ፣ በክረምት ዝናብ ላይ፣ ብርድ ላይ ቆሞ አውቶቡስ መጠበቅ፣ ታክሲ መጠበቅ በጣም ከባድ ነው። በጣም ከባድ ነው። አብዛኛዎቻችሁ የምታውቁት ችግር እንደነበረ በሚገባ መናገር እችላለሁ። ከዛ ውስጥ ወጥተው ዛሬ እጅግ በጣም የዘመነ ጽድት ያለ ክብራችንን የሚመጥን ዝም ብለን እንደው አውቶቡስ ቶሎ እንኳን ባትመጣ ረጅም ሰዓት እንኳን ቢጠበቅ የማይሰለች ቦታ ላይ የታክሲ መጠበቂያውም የአውቶቡስ መጠበቂያውም መቀመጫው እግረ መንገድ ደግሞ እስከዛ ድረስ አንዳንድ ነገሮችን ገዝቶ መሄድ ቢያስፈልግ ሌላ ገበያ መሄድ ሳያስፈልግ እዚሁ ጽድት ያሉ መጸዳጃ ቤቶች ለአካል ጉዳተኞች ጭምር ታሳቢ ባደረገ አካታች የሆነ መሰረተ ልማት ነው የተገነባው። ለህዝባችን ክብር ይሄ በጣም ይገባል ብለን እናስባለን። አጠቃላይ በዚህ ስፍራ ላይ የተቀናጀ የተደራጀ መሰረተ ልማትን በአንድ ቦታ ላይ ለህዝባችን አገልግሎት መስጠት እንዲችል ተሳልጦ የተሰራበት ነው። ባለፉት የለውጥ ዓመታት መዲናዋ ለትራንስፖርት ዘርፉ በሰጠችው ትኩረት የትራንስፖርት መሰረተ ልማቶችን ማስፋፋት ተችሏል ያሉት ከንቲባ አዳነች አቤቤ 163,000 የተሽከርካሪዎች ማቆሚያ መገንባት መቻሉንም በአብነት አንስተዋል። ከተማችን ከፓርኪንግ አንጻር ብቻ እንኳን ብናይ ከለውጡ በፊት የሚቆጠር የፓብሊክ ፓርኪንግ የሚባል ወይም ደግሞ የህዝብ መኪና ማቆሚያ የሚባል 3000 መኪናዎችን በአንድ ጊዜ ማቆም የሚችል ስፍራ ያላት ናት ታላቁ አዲስ አበባ። አሁን ለአገልግሎት ክፍት ያላረግናቸው ግን እየተገነቡ ያሉትን ሁሉ ጨምረን 163,000 የመኪና ማቆሚያ ደረጃ ያደርሰናል። 3,000 ነባሩ ነው። በአጭር ዓመታት ውስጥ 160,000 መጨመር ይቻላል ማለት ነው። ከተሰራ እንደዚህ ነው።
የአድዋ የገበያ ማዕከልና ተርሚናሉ አገልግሎትን ያላቁ መሰረተ ልማቶች የተዘረጉበት፣ ሁሉንም አገልግሎቶች በአንድ ማዕከል የሚገኝበት ነው። ከተማዋ የምታከናውናቸው የመሰረተ ልማት ዝርጋታዎች ማዕከላቸው የሰው ሕይወት ላይ ነው። ይህም ተጠናክሮ እንደሚቀጥል ነው ከንቲባ አዳነች አቤቤ የገለጹት። እያንዳንዱ የምንሰራው ስራ በሰው ሕይወት ላይ ጥቅም የሚያስገኝና እሴት የሚጨምር ስለመሆኑ እንለካለን። እናንተ ለማገልገል ሁል ጊዜ በንቃት በትጋት 24/7 የስራ መርህን በመከተል እያገለገልናችሁ ነውና ወደፊትም ይሄንኑ አጠናክረን እንቀጥላለን። ለአገልግሎት ክፍት የሆነው የአድዋ ገበያ ማዕከልና ትራንስፖርት ተርሚናል በ1 ሄክታር መሬት ላይ ያረፈ ሲሆን ከ100 በላይ ሱቆችንም ያካተተ ነው።